በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተነሳ ከፍተኛ የወንጌል ሪቫይቫል ምክንያት ጌታ ኢየሱስን ካገኙና አሁን ላይ የወንጌል አርበኛ ከሆኑ መካከል ዋነኛው መጋቢ በጋሻው ደሳለኝ በዛሬው ዕለት ለዘመናት ታፍኖ የቆየውን የኦርቶዶክስ ቤተክርስቲያንን ጉድ በአደባባይም ዘርግፎታል። ጅብ በቀደደው ውሻ ይገባል እንዲሉም የሀገሬ ብሂል የኦርቶዶክስ ቤተክርስቲያን ጳጳስ የጌታን ቤዛነት ተናግረው መገፋታቸውን ተከትሎም ያልተጠበቀና አስደንጋጭ መልእክትን ለቤተክርስቲያንም አስተላልፏል። የጎረቤት ሌባ ካልታየ ይሰርቃል ከታየ ይስቃል ይባላል። አይናችሁን ያዙና እናሞኛችሁ አይባልም። ቤተክርስቲያን ድንጋይና ጽድም አይደለችም፣ የአማኞች ህብረት ነው። እነዚህ ያልተቀጡ ያልተቆነጠጡ ጠዋት የሚዘምሩ ማታ የሚዘፍኑ ጧት የሚያስቀድሱ ማታ የሚረክሱ በአንድ እጃቸው ለታቦት በአንድ እጃቸው ለጣዖት የሚሰዉ ማን በሞተው ማን ይወድሳል፣ ማን ዋጋ በከፈለው ማን ጀግና ይባላል፣ ተጠንቀቁ አሁንም እነግራችኋለሁ ስሙ ሲልም ቁጣ ባዘለ አንደበትም መልእክቱን ለኦርቶዶክስ ቤተክርስቲያን አስተላልፏል። የመጋቢ በጋሻው ቁጣን የወለደው መልእክቱ ምን ይሆን? ለቤተክርስቲያን ያስተላልፈው መልእክትስ ምን ይመስላል? የሚሉትንም ከራሱ አንደበት በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። እግዚአብሔር አምላክ በኢትዮጵያ ቤተክርስቲያን ታሪክ በየዘመናት በሃይማኖት ስርዓት የተሸፈነውን የተከደነውን የኢየሱስ ክርስቶስ አዳኝነት የማጉላት ስራ የታድሶ እንቅስቃሴ እያስነሳ ወንጌል የገባቸው ለወንጌል ለመሞት ልብ ያላቸውን እየመረጠ ሲያቀጣጥል መኖሩ ታሪክ በሚገባ መዝግቦታል። ከ1426 እስከ 1460 የቆየው የዘርዓ ያዕቆብን አገዛዝ ዘመን የተፈታተነ በዘመኑ ከፍተኛ የሆነን የታድሶ እንቅስቃሴ ያመጣው አባ እስጢፋኖስና የተከታዮቻቸው የታድሶ እንቅስቃሴን ጨምሮ የአማኑኤል ቤተክርስቲያንን የወለደው ሚሊዮኖችን ወደ ጌታ ያመጣው የታድሶ እንቅስቃሴ እንዲሁም በዘጠናዎቹ መጨረሻ በነመጋቢ በጋሻው ደሳለኝም የተቀጣጠለው እንቅስቃሴን ጨምሮ እጅግ ብዙ የዳኑበት ወደ እውነተኛ ወንጌልም የመመለስ ስራ ኢየሱስን ብቻ የማክበርና የማንገስ በጸጋውና በእምነታቸው መዳን የሰበኩ እውነተኛ ሪቫይቫሎች በኢትዮጵያ ምድር ይታወቃሉ። እነዚህ እንቅስቃሴዎች ታዲያ የብዙዎች ሕይወት የተከፈለባቸው፣ ብዙዎች የተሰዉባቸው፣ እልፎችም የሞቱባቸው እውነተኛ የወንጌል እንቅስቃሴም ነበር። ይህን የተናገርነው ታዲያ እንዲሁም አይደለም። ከሰሞኑ በፍኖተ ጽድቅ ላይ በመቅረብ የክርስቶስን ቤዛነት አጉልተው ያሳዩት አባ ገብርኤል ኢየሱስ ቤዛችን ነው ሲሉ በተናገሩት ንግግር ላይም ከባድ ዛቻና ስድብ የደቦ ፍርድ ማስተናገዳቸውም ይታወሳል። ሆኖም ግን ለዘመናት ቤተክርስቲያንን ሸፍኗት የነበረው ሰዎችን ያገነነው ፍጡር አምላክን ቦታ የተኩ ከማዳን ወንጌል ይልቅ ስፍራን ይዞ ሲሰበክ የኖረ ለምዕተ ዓመታትም ሲመለክ የነበረ መጽሐፍ ቅዱስ የማያውቀው ተረት ሁሉ አሁን ላይ ይገለጥም ጀምሯል። ሁሉም አይኑን ከፍቶ መመልከት ጌታን ብቻ ማምለክም ጀምሯል። ይህንንም በኦርቶዶክስ ቤተክርስቲያን የታገዱት አባትም በተግባር መስክረውታል። ታዲያ ይህን የመሰከሩት እሳቸው ብቻ ሳይሆኑ በዘጠናዎቹ ታላቅ መናወጥን በቤተክርስቲያን ላይ ያነሱት የቤተክርስቲያን አውደ ምሕረትና ምስባኮችን ተቆጣጥረው የነበሩት ነገር ግን ኢየሱስ በማለታቸው ብቻ አይንህን ላፈር የተባለው የቀድሞው የኦርቶዶክስ ቤተክርስቲያን ዘማሪ ዲያቆን በጋሻው የዛሬው የወንጌል አርበኛ መጋቢ በጋሻው ደሳለኝ በእኚህ አባት መገፋት መሰደብና ብዙ የጥላቻ ቃላት መሰንዘርን ተከትሎም አዎ ቤዛችን ኢየሱስ ነው፣ ስለምን ትቃወማላችሁ? ጳጳሱ ትክክል ናቸው፣ ቤቱን ስለሚያውቁት መጀመሪያ መረጋጋት አለብህ አሉ። መልአኩም መጀመሪያ ማርያምን አትፍሪን ያላት። ማርያም ቤዛ ለመባል መስቀል ላይ መሞት አለባት፣ እሷ ግን መስቀል ላይ አልሞተችም። ኃጢአት የጠየቀው ሞትን ነው፣ ለዛውም የመስቀል ሞትን። ለዚህ ደግሞ ኢየሱስ በቂ ነው። ማርያም ቤዛን ስለወለደች ቤዛ አትባልም። እንደዚህ ከሆነ እኮ ግንበኛን የወለደች እናትም ግንበኛ ልትባል ይሆን? በዛ ቤት ያሉ ሁሉ የሚመሩት በመንፈስ ቅዱስ ሳይሆን በስልክ ነው። አትሰበሰቡም፣ የሆነ ነገር አታርጉም ሲባሉ ነው የሚንቀሳቀሱት። በእኚህ አባት ላይም የስድብ ውርጅብኝ ነው የወረደባቸው። ይህ የሆነው በሃይማኖት አባት ላይ ነው። ቤቱን ስለማውቀው አስረግጬ ልንገርህ፣ እዛ ቤት እስካለ ከሐሰታቸውና ከጥፋታቸው ጋር እስከ ተስማማ ድረስ አንተ መልአክ ቅዱስ ነህ እንሰዋለህ እስክትባል ድረስ ትሆናለህ። እግር ግን ከዛ ቤት ከወጣ ወይንም ትንሽ ሳት ብሎ እንዲያለ ነገር በዛ መሃል ሆነ ካሰማ ከመቼው ከአንቱ ወደ አንተ ነገሮ እንደሚቀየር ማመን ያቅታል። እና እዛ ቤት ውስጥ መንፈስ ቅዱስ እየሰራ ነው ብዬ ልመን? ቤተክርስቲያን የሚባለው እኮ ድንጋይና ጽድ አይደለም፣ የአማኞች ህብረት ነው። እነዚህ ያልተቀጡ ያልታረሙ ያልተቆነጠጡ ጧት የሚዘምሩ ማታ የሚዘፍኑ ጧት የሚያስቀድሱ ማታ የሚረክሱ በአንድ እጃቸው ለታቦት በአንድ እጃቸው ለጣዖት የሚሰዉ ማን በሞተ ማን ይመለካል? ማንስ በቆሰለ ማን ይወደሳል? ማን ዋጋ በከፈለ ማን ጀግና ይባላል? ይህን በስድብ አታስቆሙትም። ይህን በውግዘት አይቆምም። ማንም መሰብሰብ መብቱ ነው።
ሃይማኖት ሲሰበሰብ ይህ የመጀመሪያ አይደለም። ዘላለም ዓለሙን የሃይማኖት ባህሪውና መልኩ ነው። ኢየሱስ ቤዛ ይሆነልን ብቻውን ነው። እውነታውን እየመረራችሁም ዋጡት ሲል እጅግ ቁጣን ባዘለ አንደበት ተሞልቶም መልእክቱን ለኦርቶዶክስ ቤተክርስቲያን አስተላልፏል። ታዲያ ሙሉ መልእክቱ ምን ይሆን? ከመጋቢ በጋሻው አንደበትም አድምጠን እንመለስ። እግዚአብሔር ይመስገን። እንግዲህ የሚወራው ስለ ዘላለም ሕይወት ከሆነ የሚወራው ስለ ጽድቅ ከሆነ የሚወራው በክርስቶስ ኢየሱስ ስለገባንበት የመዳን ዓለም ከሆነ ከጌታችን ከኢየሱስ ክርስቶስ ውጪ ቤዛ የሚባል ነገር የለም። እኛ አሁን ስለ ጫማ ቤዛነት እያወራን አይደለም። እኛ አሁን ስለ ገንዘብ ቤዛነት እያወራን አይደለም። አሁን እኛ ስለ ሙሴ ቤዛነት እያወራን አይደለም። እነዚህ ሁሉ አይመለከቱም። እኛን የሚመለከተን በደሙ የዋጀን ከጨለማ ስልጣን ያዳነን ወደሚደነቅ ብርሃን ያወጣን አሁን በግርማው ቀኝ ተቀምጦ ያን የክብር ስፍራ በእርግጠኛነት ላወረሰን ስለሱ ነው የሚመለከተን። አንድ ቤዛ ነው ያለው፣ እርሱም ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ የዓለም ቤዛ ነው። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ በአደባባይ ለእግዚአብሔር የቀረበ ንጹሕና ቅዱስ መስዋዕት ነው። ይህንን አለመናገር አይቻልም። የሰሞኑን ማዕበል የሰሞኑን አውሎ ንፋስ ትመለከታላችሁ። ምን እየታሰበ ነው? ምን ለማድረግ እየተሞከረ ነው? ይህንን ቁጣ የቀሰቀሰው ይህንን አውሎ ንፋስ ያንቀሳቀሰው በእርግጥ ማን ነው? ምንድን ነው? ይሄ የሰው እንዳይመስላችሁ። ይሄ የሥጋና የደም አይደለም ይባላል። ይህ ማለት ምን ማለት ነው? ደዌ የማያውቀው በንጽህና የተጠበቀ ለእግዚአብሔር ከልብ የሚቀርብ ንጹሕ መስዋዕት እንዲሆን ስለሚፈልግ ነው። ይሄ የሚያሳየው ምንድነው? ሊመጣ ያለውን ነውር አልባውን ቅዱሱን የእግዚአብሔርን በግ ነው። ክርስቶስ ነውር አልባ ቅዱስ ነው። ስለዚህ ቤዛ መሆን የሚገባው እሱ ነው። ሌሎቹስ የሰው ልጆች ሁሉ ነውር አለባቸው፣ ኃጢአት አለባቸው። በአዳም ኃጢአት ስር ነው ያሉት። ምንም እንኳን የቃላት ጫወታ በማድረግ ሃይማኖታዊ ልፊያዎች ብናደርግ እንኳን የሰው ወገን ሆኖ ኃጢአት ያላገኘው የለም። ንጹሕ ክርስቶስ ኢየሱስ ብቻ። በአንድ በኩል ድቀተ ባህሪ አለባት፣ የወደቀውን የአዳምን ሥጋ ይዛለች እያልክ ደግሞ በዚህ በኩል ደግሞ ቤዛዊት ዓለም ብትላት አይሆንም። ራሱ የምትናገረው ቃል እርስ በርሱ ይጋጫል። ቤዛ ለመሆን ንጹሕ መሆን አለበት፣ ኃጢአት ያላገኘው አለበት። ስለዚህ በሥጋዋ የአዳም ኃጢአት አለ ካልክ ኃጢአት ይቀጣል እንጂ ኃጢአት መስዋዕት ሆኖ ለእግዚአብሔር አይቀርብም። ሰምታል። ስለ ወንዱ ልጅ የቀናችሁ የሚመስላችሁም ሰይፋችሁን ወደ ሰገባው መልሱ ይላችኋል። ወንዱ ልጅ የማንንም እርዳታ አይፈልግም። የሰማይ መላእክትንም ቢሆን እርዳታ አይፈልግም። ቤዛ የሆነን የሞተልን ብቻውን ነው። የተነሳውን ብቻውን ነው። ያጸደቀንም ብቻውን ነው። ያከበረውንም ብቻውን ነው። ስለዚህ አምልኮ፣ ስግደት፣ ውዳሴም የምናቀርብለት ብቻውን ነው። ይህን በውግዘት አታስቆመውም። ማንም መሰብሰብ መብቱን፣
ሃይማኖት ሲሰበሰብ ይሄ መጀመሪያው አይደለም። ዘላለም ዓለሙን የሃይማኖት ባህሪው መልኩ ይሄ ነው። በቃ ጠላትም ይሄን ስለሚያውቅ ወንዱን ልጅ ለማጥቃት የመሸገው የሃይማኖት ቤት ውስጥ ነው። ከጥንት ጀምሮ ከጥንት የአይሁድ ሊቃነ ካህናት ምንድናቸው? ከዛሬ ድረስ ወንዱን ልጅ መጫን፣ እሱን መጋፋት፣ ለይስሙላስ ለአፉስ በወንዱ ልጅ እንደሚያምን እሱ ጌታ እንደሆነ እሱ አዳኝ እንደሆነ ማውራት፣ ፕራክቲካሊ ግን መቃወም የተቃውሞ መንፈስ ታውቃለህ? ተነሳ። ታውቃለህ? ስድቡን ሰምተዋል። በጌታ በኢየሱስ የስድብ ናዳ፣ የስድብ ውርጅብኝ ይሄ በማን ነው? በሃይማኖት አባት ላይ። ልንገርህ እኔ ስለማውቀው ቤቱ እዛ ውስጥ እስካለ ከሐሰታቸውና ከጥፋታቸው ጋር እስከ ተስማማህ ድረስ አንተ መልአክ ነህ፣ አንተ ቅዱስ ነህ፣ እንሰዋልህ እስክትባል ድረስ እግርህ ከዛ ይውጣ። ወይ ደግሞ ሳት ብሎ ትንሽ እንዲህ አይነት ነገር በዛ መሃል ሆነ አሰማ። ከመቼው ከአንቱ ወደ አንተ ነገሩ እንደሚቀየር ማመን ያቅታሃል። እና እዚህ ውስጥ መንፈስ ቅዱስ እየሰራ ነው ብዬ ልመን። እዚህ ውስጥ እውነተኛው አምልኮ አለ ብዬ ልመን። ይኸውልህ ይሄ የግለሰቦች ነው ደግሞ ይልሃል። አንድ አለ ወይ ባለባሽ ይመጣናው መልስ ይሄ ግለሰቦች ነው፣ ግለሰቦች ናቸው። ግለሰቦች ቤተክርስቲያንን አይወክሉም። ቤተክርስቲያን የሚባለው ድንጋዩና የጽዱ እንትን አይደለም፣ የአማኞች ህብረት ነው። ሰዎች ናቸው እነዚህ ያልተቀጡ፣ ያልታረሙ፣ ያልተቆነጠጡ፣ ጠዋት የሚዘምሩ ማታ የሚዘፍኑ፣ ጠዋት የሚያስቀድሱ ማታ የሚረክሱ፣ በአንድ እጃቸው ለታቦት በአንድ እጃቸው ለጣዖት የሚሰዉ የምሰሙ ሰዎች እናገራለሁ። የተነቀነቀ ነገር አለ እዛ ቤት። ተነቅንቋል። ልትደግፈው አትችልም። በቃ ተነቅንቋል። ተነቅንቋል። እንዲህ ስትለው እዚህ ይወድቃል፣ እንዲህ ስትለው እዚህ ይወድቃል። ይሄን ስናገር ደግሞ ልብህ ይመታል፣ ይመሰክርልሃል። እውነት ነው። ተነቅንቋል። የሆነ ነገር ሰማይ ነቅንቆታል። ሰማይ የነቀነቀውን በትርኢት ልታቆመው አትችልም። በድራማ ልታቆመው አትችልም። ሸማኔ የሰራውን ነጭ ጥበብ ለብሰ በመወዛወዝ አትራክት ልታደርግ አትችልም። ራቆቱን ተሰቅሎ የሚባል ነገር የለም። እኔ ምን ብለው ሰዎቹ ራሱ እንደተሰበሰቡ ይገርመኛል። ሽማግሌዎቹ ጳጳሱ ትክክል ነው የተናገሩት፣ ትክክል ነው። አይታል ቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብህ። የሆነ ነገር ከመናገር በፊት አይዟቸው አሁን ተረጋጉ፣ አትደንግጡ ብለህ ነው የምትናገረው። የሚያስደነግጡ ነገሮች ናቸው እነዚህ። አትደንግጡ፣ ተረጋጉ፣ አንድ ነገር ልናገር ነው። ጥሩ ነው። ሰማያዊው መልአክ እኮ እንደዚህ ነው። ወደ ድንግል መጥቶ እኮ አትፍሪ ነው ያለው። ፍርሃትን አርቆ መናገር የመልአክ ባህሪው ነው። ባህሪው ነው። እና አትደንግጡ። ቤዛ ኢየሱስ ነው። ቤዛ ይታለ እንዴ ማን ታዲያ ቤዛ አይደለችም አለ። የሷ ቤዛነትና የሱ ቤዛነት አረ ስለ እግዚአብሔር ማፈር ነው። ለማብራራት ደግሞ ትጀምራለህ። ማፈር ነው ያለብህ። የሷ ቤዛነትና የሱ እሺ ምንድነው? አይ ቤዛ የሆነውን እሱን ወልዳ ስለሰጠች።
ለዛ ነው ቤዛ የሆነው ወልዳ ስለሰጠች ነው ቤዛይት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት። እዚህ ላይ ዝም ልንል አንችልም። በቃ ሌላውን ዝም ልትል ትችላለህ። ይሄን ዝም ብዬ ምንድነው መሰልከው? ኖ የዓለም ቤዛ ጌታ ኢየሱስ ነው። ቤዛዊት ዓለም በምን መስቀል ላይ መሞት አለባት? እሷ አልሞተችም። መስቀል ላይ ኃጢአት የጠየቀው ሞት ነው። ለዛውም የመስቀል ሞት ነው። የተረገመውን የእንጨት ሞት ነው የጠየቀው እንጂ ተሸላልሞ ዕድሜ ጠግቦ ዝም ብሎ መተኛት እሱን አይደለም የጠየቀው። የመስቀል ሞት ነው። ለዚህ ደግሞ በቂ የሆነው ኢየሱስ መጥቷል። ኢየሱስ በቂ ነው፣ ከበቂም በላይ ነው። ብዙዎች ሆነው ስለጮሁብህ ያንተ እውነት አይዳፈን። ባንተ ውስጥ ያለው ብርቱ ነው። ባንቺ ውስጥ ያለው ብርቱ ነው። በእኛ ውስጥ ያለው ብርቱ ነው። ድል እየነሳ የሚሄድ ኃይል ነው ያለ። ብዙዎች የጮሁለት ጮኸት እውነት አይደለም። ጥቂቶችም የታገሉለት ትግል ፍጻሜው ሽንፈት አይሆን። እንግዲህ ተመልከቱ፣ ብቻውን ነው መስቀል ላይ ተንጠለጠለው። ብዙዎች ናቸው ወደ መስቀል ያወጡት። ብቻውን ወደ መስቀል የወጣው ግን የድል ንጉሥ ነው። አሸንፏል፣ እያሸነፈም ነው መሄደው። ቤዛ ኢየሱስ ነው። ኢየሱስ ነው ቤዛ። ኢየሱስ ነው ቤዛ። ኢየሱስ ነው ቤዛ። አንድ መስመር ጥቅስ የሌለውን ሐሳብ ይዘ በጨበጣ ትከራከራለህ እንዴ? አይን አግሮ ጥርጠ ጡንቻ ሳብጠ እመን እሷማ እንዲህ ናት የሚባል ነገር የለም። ሲጀመር የጌታችን የኢየሱስ ክርስቶስ እናት እመቤታችን ድንግል ማርያም በእውነት ይሄንን ነገር አታውቀው። ምንም የምታውቀው ነገር የለም። ይሄ የደላላ ጩኸት ነው። ደላሎች ቤታቸው እንዳይቀዘቅዝባቸው፣ የሚያገኙት ገቢ እንዳይጎድልባቸው የሌለ ቴዎሎጂ ተሰርቶ ማለት ነው። ቤዛ ኢየሱስ። ይሄው መጽሐፍ ሙሉ ጥቅስ ነገርኳችሁ። ከዚህም በላይ አለ። እኔ በጊዜ ገደቤው ወዳጆች፣ እዚህ ላይ ዝም ልንል አንችልም። በቃ ሌላውን ዝም ልትል ትችላለህ። ይሄን ዝም ብዬ ምንድነው መሰብከው? ኖ የዓለም ቤዛ ጌታ ኢየሱስ ነው። ቤዛዊት ዓለም በምን መስቀል ላይ መሞት አለባት? እሷ አልሞተችም። መስቀል ላይ ኃጢአት የጠየቀው ሞት ነው። ለዛውም የመስቀል ሞት ነው። የተረገመውን የእንጨት ሞት ነው የጠየቀው እንጂ ተሸላልሞ ዕድሜ ጠግቦ ዝም ብሎ መተኛት እሱን አይደለም የጠየቀው። የመስቀል ሞት ነው። ለዚህ ደግሞ በቂ የሆነው ኢየሱስ መጥቷል። ኢየሱስ በቂ ነው፣ ከበቂም በላይ ነው። ብዙዎች ሆነው ስለጮሁብህ ያንተ እውነት አይዳፈን። ባንተ ውስጥ ያለው ብርቱ ነው። ባንቺ ውስጥ ያለው ብርቱ ነው። በእኛ ውስጥ ያለው ብርቱ ነው። ድል እየነሳ የሚሄድ ኃይል ነው ያለ። ብዙዎች የጮሁለት ጮኸት እውነት አይደለም። ጥቂቶችም የታገሉለት ትግል ፍጻሜው ሽንፈት አይሆን። እንግዲህ ተመልከቱ፣ ብቻውን ነው መስቀል ላይ ተንጠለጠለው። ብዙዎች ናቸው ወደ መስቀል ያወጡት። ብቻውን ወደ መስቀል የወጣው ግን የድል ንጉሥ ነው። አሸንፏል፣ እያሸነፈም ነው መሄደው። ትውልዶች ከባልቴቶች ተረቶችና ተራ ከሆነ ከዚህ ዓለም ወሬ ወጥታችሁ ወደ መዳናችሁ መንገድ እንድትመጡ ብርሃን ወደ ሆነው ወደ ክርስቶስ እንድትመለከቱ ጥሪ ያቀርባል። ይሄ ድምጽ እየሄደ ደግሞ ምሽጎቻቸውን እንዲያፈርስ ጸለየ። የጠላትን ወጥመዶች ሁሉ እንዲሰባበር፣ ጥንስሱ ሁሉ እንዲደፋ በጌታ በኢየሱስ ውሃ ባህርን እንደሚሸፍን
ምድር እግዚአብሔርን በማወቅ ኢትዮጵያ ክርስቶስ ኢየሱስን በማወቅ እንድትሞላ ጸልያለሁ። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ